السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله. أما بعد يا الله فقد ሆኖ የተከበረው ቤቱ ላይ ተገናኝተን ለመተዋወስ ወፍቆናል። አላህን ፈራው ወይ ፈሪው የሚል መልእክት ነው ትንሽ ወደ እናንተ ለማስተላለፍ የፈለኩት። ኢነ ተቅዋላሂ ዐዘ ወጀለ አላህን ሱብሓነሁ ወተዓላ መፍራት ወስየቱላሂ ተዓላ የአላህ ሱብሓነሁ ወተዓላ አደራ ነው። ሊልአወሊነ ወልአኺሪን ለመጀመሪያም ለነበሩ ህዝቦች በኋላም ለሚተኩና ለተተኩ ምትኮች አላህ ያስተላለፈው ነው። ወሳኝ የሆነችዋ ነጥብ ያለችው አካል ጌታው ያዘዘውን መታዘዝ የከለከለውን መከልከል ወደኛ የመጡትን ነብይ አለይሂ ሰላቱ ወሰላም የመከሩትን ምክር የከለከሉትን ክልከላ ለመተግበር አይከብደው። ነገር ግን ውስጣችን በተለያየ በዱንያ ፍቅር ወይ በተለያዩ ነገሮች ቢዚ ሆኖ አላህን መፍራት ከሌለ የሚቀጥለው ሀገር ምንም አይነት ስንቅ ሳንይዝ እንሄዳለን። ወአርሰለ አላሁ الرسل كذلك ልክ እንደዚሁም መልእክተኞቹን ልከዋል። ለተሕቂቅሃ ይቺን አላህን መፍራት ለማረጋገጥና ለሰዎች በተገቢው ለማሳወቅ ብዙዎቻችን አላህን መፍራት ነው ብለን የያዝነው ነገር ማመጽ ይሆንብናል። የያዝነው ከራሳችን ስሜት ስለሆነ ነገር ግን አላህ Subhanahu Wa Ta'ala ነብያቶችን በላከበት መንገድና እነሱም ባስተማሩበት መንገድ የጌታችንን ፍራቻ ከወረስን ውጤታማ ያደርገናል። ወተዕሊሚሃ ሊናስ ጀሚዓን ለሰው ልጆችም በአጠቃላይ እንዲያስተምሩ ነው አላህ Subhanahu Wa Ta'ala መልእክተኞችን የላካቸው። ሁሉም ሩሱሎች ለህዝቦቻቸው እቺን ተቅዋን አስተምረዋል። ተቅዋ የሌለው አካል ወይ የሌላት አካል ምናልባት የተወሰነ ጊዜ አላህ የሚያዘውና የአላህ ነብይ አለይሂ ሰላቱ ወሰላም የሚያዙትን ነገር ልንሰራ እንችላለን። ዘላቂ የሚሆነውና ያቺን አላህን መፍራት ወደ ቀብር ይዘን የምንሄደው የመጨረሻው ነብይ አለይሂ ሰላቱ ወሰላም ነብያችን ባስተማሩበት መንገድ ከያዝነ ብቻና ብቻ ነው። እንደዛ ካልሆነ በጊዜያችን ያሉ ቡድኖች ወይ ፍርቃዎች አንዳቸው ከአንዳቸው እኔ ነኝ የምበልጠው ይላሉ። ነገር ግን የቆሙበትና የያዙት ተግባር ሲታይ አላህን የሚያስቆጣ እንጂ አላህን የሚያስወድድ ሆኖ አይገኝም። አላህን የሚያስወድድ የሆነው ተቅዋ ልናገኝ የምንችለው ነብያቶች ባስተማሩበት መንገድ ስንሄድ ብቻ። ዲነ ኡቱል ኪታብ ይላል አላህ። በእርግጥ መጽሐፍት የተሰጡ አካላቶችን አደራ ብለናቸዋል። ሚን ቀብሊኩም ከናንተ በስተፊት የነበሩ የአላህ ነብይ አለይሂ ሰላቱ ወሰላም ከመምጣታቸው በፊት የነበሩ ህዝቦችም አላህን በመፍራት አደራ ተብለዋል። ያዘዛቸውን እንዲታዘዙ የከለከላቸውን እንዲከለከሉ መልእክት የወረደበትን ጉዳይ እንዳይለቁ ተመክረዋል። ወኢያኩም አላህ እናንተንም አደራ ብለናል ይላል አላህ። ተቅዋ አላህ አደራ ካለባቸው ነጥቦች ዋነኛው አንጋፋው ነው። ተቅዋ የሌለው ሰው ከመስጊድ አካባቢ መራቅ ለሱ በጣም ቀላል ነው። ውሸት መናገር በጣም ቀላል ነው። በአላህ ላይ ማጋራት ቆርጦ መቀጠል በጣም ቀላል ነው። ዱንያን ከነጌጧ ተሸክሞ መሄድና የዱንያን ፍላጎት ማሟላት ቀላል ነው ተቅዋ የሌለው ሰው። ነገር ግን ተቅዋ ያለው ሰው አላህ አደራ ያለበትን በእውቀት አሰጣጥ የያዘ አካል ካለ ወይ የያዘች አካል ካለች አላህን መፍራት ካለ ሌሎች ህግጋቶች መስራት በጣም ቀላል ነው። ስለዚህ እናንተንም አደራ ብለናችኋል። ያ አደራ የተባለበት ነጥብ ምንድነው ከተባለ አኒተቁላህ አላህን ፍሩት በማለት ያዘዛችሁን ታዘዙ፣ የከለከላችሁን ተከልከሉ። ከፊት ለፊታችሁ የሚጠብቃችሁ ጉዞ በጣም ረጅም ነው፣ መመለሻ የሌለው። ሸይጣን ግን መመለሻ ያለው ያስመስላል። ነፍስያ ሰዎች ሙቶ
መቅረታቸውን ችላ እንድንል ታደርገናለች። ወይ ወላጆቻችን ወስደን ቀብር ላይ አስገብተን አፈር ደፍተን ድንጋይ ጨምረንባቸው ወደ ቤት ስንመለስ ነገ ያቺ ዕጣ ለኛ ማደርሰን አይነት ነገር አስመስሎ ያቀርባል ሸይጣን። ነፍስያም እንደዚሁ። ለዚህ ነው ሰዎች ዱንያን እያባረሩ በሐራም መንገድ ሴትን እያባረሩ በሐራም መንገድ ብዙ ነገሮችን እያባረሩ ሞት ከተፍ ይላል። ነገር ግን ትክክለኛ ተቅዋ ያላት ያለው አካል እያንዳንዱ ነገራቸው የተገደበና መስመር የተሰመረለት ይሆናል። እናንተንም ከናንተ በፊትም የነበሩ አካላቶችን አደራ ብለናል። አደራ ያልነበት ነጥብ ደግሞ አንተቁላህ ነው አለ አላህን ፍሩት። ይህ የተሰጠህ አካል ወይ የተሰጠህ የምታይበት የአይን ብሌን ወይ የተሰጠህ እጅ የተሰጠህ እግር ይሄ ሁሉ የወሰድከበት ጌታ ምን አይነት እንደሆነ ቆም ብለህ አስብ። ማሲያን እንዳሰራ ማሲያን እንዳሰሪ ጽያፍ የሆኑ ነገሮች ጋር እንዳደርሽ የሰውን ሐቅ እየበሉ አላህን ፈራለሁ ብሎ ይናገራሉ። ዝምድናንም እየቆረጡ ዝምድናን እየቆረጥኩ ያለሁት አላህን ከመፍራቴ ነው ብሎ ይናገራሉ። ትክክለኛው አላህን መፍራት ትክክለኛው ዝግጅት ማለት አላህ ያዘዘበትን ትእዛዝ መፈጸም፣ ነብዩ አለይሂ ሰላቱ ወሰላም የመጡበትን ዲን አጥብቆ ይዞ የአላህ ነብይ የተናገሩትን ነገር በይፋም ይሁን በድብቅ በውስጥም ይሁን በውጭ የታዘዝነበትን ነገር መተግበር ብቻና ብቻ ነው። ተቅዋ በዛ ነው የሚለካው። ካልሆነ ከትክክለኛው እስላም ውጭ ያሉ ሙሪዶች ሐሙስ ማታ ለሚገባ አካል በር ክፈቱ ብሎ ሸይጣንን እያመለኩ እነሱ ራሳቸው አላህን እንፈራለን ብሎ ነው የሚያቀርቡት። ወይ ቀብር አካባቢ የቀብር አፈር እየበሉ ላባቸውን ጠብ ያደረጉ ጫስ እየበሉ ጥርሳቸውን እያባከኑ እነዚህም አካላቶች አላህን እንፈራለን ነው የሚሉት። ወይ ጦንቃይ ቤት ሂዶ ጦንቃይን አጅቦ የሚቀመጡ አካላቶች ምንድነው ሲባሉ ይሄ ወደ አላህ የምንቃረብበት መንገድ ወይ አላህን የምንፈራበት መንገድ ነው ብሎ የሚጠቅሱት። ነገር ግን እስላም ራሱን የቻለ ሚዛን አለው። አሟልቶ የቀረበና የቀረበች በፈሩት ፍራታቸው የቂያማ ቀን ከዛች ሙቀት ይተርፋሉ። በፈሩት ፍራታቸው ከዛች ውርደት ቀን ነፃ ይወጣሉ። በፈሩት ፍራታቸው ቀን ከተቀበሩ በኋላ ባለው ህይወት ነፃ ይወጣሉ። ያንን ያደረጉ አካሎች ነፍስያቸው ከራሳቸው ተገላ ለመሄድ ወደ አኼራ ጭንቅ ውስጥ በገቡበት ሰዓት ፈረጅን ያገኛሉ። ትክክለኛው እስላምና ትክክለኛው ሱና ላይ የደረሱ ሰዎች አላህ ወፍቋቸው። ነገር ግን ትክክለኛው እስላም ላይ ሳይደርሱ ዝም ብሎ እስልምናቸውን ከቀብር ከሼኽ ወይ ከተለያዩ ነገሮች የወሰዱ አካሎች ወደ አኼራ ለመድረስ ይቅርና ዱንያም ላይ ውጤታማ ያደርጋቸው። ሱረቱ ኒሳ 131ኛው ቁጥር ላይ እናንተንም ከናንተ በስተፊት የነበሩ ቀደምቶችን አደራ በማለት ነቢያቶችን ልከናል ይላል። ያቺም ዋነኛው አንጋፋዋ ይቺ አላህን መፍራት ነው። የአላህ ነቢይ አለይሂ ሰላቱ ወሰላም የሰዎች አካል ውስጥ ላይ ትንሽ ቁራጭ ስጋ አለች አሉ። ኢዛ ሰላሃት ሰላሃል ጀሰዱ ኩሉ አሉ ነቢይ አለይሂ ሰላቱ ወሰላም። ይቺ ቁራጭ የሆነችዋ ስጋ ከተስተካከለች ሌላ አካል ይስተካከላል። ወኢዛ ፈሰደት ፈሰደል ጀሰዱ ኩሉ አሉ ነቢዩ። እሷ ከተበላሸች ሌላው የሰውነት ፓርት በሙሉ ይበላሻል አሉ። አላ ወሂየል ቀልብ አሉ ነቢዩ አለይሂ ሰላቱ ወሰላም። እሷም ቀልብ ነች። ለሁሉ በጎ ነገር ከተስተካከለች መንገድ ክፍተት ታደርጋለች። ከተበላሸች ደግሞ የሁሉንም የመጥፎ ስራና አሰራር ልብሳችን ታደርጋለች። ከተበላሸች አላህን መፍራት የምትባለዋ ነጥብ አንኳሯ ነጥብ ካለች እኛ ዘንድ የአላህን ህገ ደንብ መፈጸም፣ ህይወታችን ለእስላም ህግና ደንብ መስጠት፣ ቁርአን መቅራት፣ ሐዲስ መቅራት፣ ዳዕዋ ማድረግ፣ መስማት፣ ሰዎችን ከሙንከር መከልከል፣ ወደ በጎ መጥራት፣ ሰላትን በጀማ መስገድ፣ ሰላት የማይሰግዱ ሰዎችን ወደ መስጊድ መጣራት፣ ይሄ በጣም ቀላል ነው ተቅዋ ያለው ሰው። አማ ዝም ብሎ ከላይ የተስተካከለ መስሎ ውስጡ የተበላሸች አካል ራሱም ጭንቀት ላይ ነው፣ ሌሎችን መርዳት አይችልም። ስለዚህ አላህ ሱብሓነሁ ወተዓላ እናንተንም ቢሆን ቀደምቶችን አደራ ብለናል። እኔን በተገቢው ፍሩ። ይቺ ቅርቢቷ ዓለም እንዳትሸውዳችሁ። አጭር የሆነችው ህይወት የተለያዩ ማዕበል የበዛበት ጊዜ ላይ ህይወት በጣም አጭር ነች። ቂያማ እየቀረበ ሲሄድ ህይወታችን እየቀነሰ ነው የሚሄደው። በል ፊዚካላችን ራሱ እየቀነሰ ይሄዳል። አላህ አደራ ያለበት የመጀመሪያው ተቅዋ ነው፣ አላህን መፍራት። የአላህን መፍራት ምንን ያስከትላል? ነብዩን መከተል አለይሂ ሰላቱ ወሰላም ያስከትላል። ያ ተቅዋ ምን ያስከትላል? ከሽርክ መራቅን ያስከትላል። ያ ተቅዋ ምን ያስከትላል? ተውሂድን መያዝ ያስከትላል። ያ ተቅዋ ምን ያስከትላል? ቁርአንን መሐፈዝ መቅራትና መተግበር ያስከትላል። ያ ተቅዋ ምን ያስከትላል? ነብዩን አለይሂ ሰላቱ ወሰላም መውደድ ማወቅ፣ ሐዲታቸውን መቅራት መተግበር ያስከትላል። ነገር ግን
እነዚህ ነገሮች የሌሉት ሰው እነዚህ ነገሮች ይዞ አጥብቆ የማይሄድ ሰው ተቅዋ አለኝ እንኳን ቢል ውርደት ነው የሚሆነው የቂያማ ቀን። ስለዚህ አላህ Subhanahu Wa Ta'ala በሌላም ቁርአን አንቀጽ ለነቢያቶች አኹሁም ኑሁን ነብዩላህ ኑህ ስጋ ወንድምነታቸው በኩል ሲታይ ወንድም የሆነው ነብዩላህ ኑህ አላ ተተቁን አላቸው አላህን አትፈሩም እንዴ የሚል መልእክት አቀረበላቸው። እኒ ለኩም ረሱሉን አሚን እኔ ታማኝ የሆንኩ እኮ መልእክተኛ ነኝ ፈተቁላህ ዋጢኡን አላቸው። እባካችሁ አላህን ፍሩ ያዘዛችሁን ታዘዙ የከለከላችሁን ተከልከሉ እኔም ደግሞ ከጌታችሁ ዘንድ ተልኬ የመጣው ታማኝ የሆንኩ መልእክተኛ ነኝና ለተከተሉኝ እሺ ልትሉኝ ይገባል የሚል መልእክት አስተላለፈላቸው። ይህንን መልእክት አቅርቦላቸዋል ሱረቱ ሹራ 108ኛው ቁጥር ላይ ወከዛሊክ ሳሊህ አለይሂ ሰላም ነብዩላህ ሳሊህም ለህዝቦቹ አኹሁም ሳሊሁን አላ ተተቁን ነብዩላህ ሳሊህም ለህዝቦቹ አላህን አትፈሩም እንዴ አትጠነቀቁትም የሚያዛችሁን አትታዘዙም የሚከለክላችሁን አትከለከሉም ፊታችሁን ወደ አኺራ አታዞሩም በዚህ በዱንያ ትሸወዳላችሁ አራት ሸወዱ የሚል መልእክት አስተላልፎላቸዋል። እኒ ለኩም ረሱሉን አሚን አላቸው። እሱም እንደዚሁ እኔ እኮ ለእናንተ ታማኝ የሆንኩ መልእክተኛ ነኝ ፈተቁላህ ዋጢኡን አራ አላህን ፍሩ እሺ በሉኝ እኔ በመመራችሁ መንገድ ላይ ተመሩ። ነብዩላህ ሳሊህም እንደዚሁ ሱረቱ ሹራ 144ኛው ቁጥር ላይ አላህ ገልጾታል። ወከዛሊከ ሉጥ አለይሂ ሰላም ኢዝ ቃለ ለሁም አኹሁም ሉጡን አላ ተተቁን አላቸው። ነብዩላህ ሉጥም እንደዚሁ አላህን አትፈሩትም እንዴ አትጠነቀቁም እንዴ አላቸው። እኒ ለኩም ረሱሉን አሚን ነብያቶቹ ሁሉም እኛ እኮ እናንተ ታማኝ የሆነ መልእክተኛ ነን ለምን ትሸወዳላችሁ ከጌታችሁ ወደ መጣው መልእክተኛ ጠጋብላችሁ ወደሚቀጥለው ሀገር የምትሄዱበትን ጉዞ አስተካክሉ ስንቅ ተሰነቁ በዱንያ በሴት በስልጣን በዘር አትሸወዱ እያለ ሁሉም ነብይ ወይም ደግሞ ሁሉም ሩሱሎች ለህዝቦቻቸው መልእክትን አስተላልፈዋል። ፈተቁላህ ዋጢኡን አላቸው አላህን ፍሩ እኔን እሺ በሉኝ አላቸው። ሱረቱ ሹራ 163ኛው ቁጥር ላይ ነው። ወከዛሊከ ሹዐይብ አለይሂ ሰላም ኢዝ ቃለ ለሁም ሹዐይብ አላ ተተቁን ኢዝ ቃለ ለሁም ሹዐይብ አላ ተተቁን አላቸው። ነብዩላህ ሹዐይብም አላህን አትፈሩም እንዴ እኒ ለኩም ረሱሉን አሚን ለእናንተ እኮ እኔ ታማኝ የሆንኩ መልእክተኛ ነኝ አላህን ፍሩት እሺ በሉኝ የሚለውን መልእክት አስተላለፉ። ይሄም 169ኛው ቁጥር ላይ ነው። አልአንቢያ ኩሉም የዱነ ኢላ ተቅዋላሂ አዘ ወጀል ነቢያቶች ሁሉም ወደ አላህ ፍራቻ ጥሪ ያደርጋሉ። ወሂየ ኢፍራዱላሂ ተዓላ ቢልዒባዳ ተቅዋ በመጀመሪያ የሚገለጸው አላህን በብቸኛነት ማምለክ ነው። ወንድሞች እህቶች በአላህ ላይ ያጋራ ሰው እንዴት ተቅዋ አለኝ ይላል? በአላህ ላይ የተለያዩ ድጋፎችን እያደረገ ቀን እያመለከ ወይ ቀናቶችን ከፋፍሎ ደረጃ እየሰጠ አንዳንድ ብሔሮች ላይ ጠጋ ስትሉ ሐሙስ ነው እነሱ ዘንድ በጣም ተወዳጁ፣ አንዳንዶቹ ጋር ጁማ ነው፣ አንዳንዶቹ ቅዳሜ፣ አንዳንዶቹ እሁድ፣ አንዳንዶቹ ሰኞ፣ አንዳንዶቹ ማክሰኞ፣ አንዳንዶቹ ሮብን መርጦ ይዛሉ ልክ እንደ ቁጥር። ለምንድነው የያዙት? ኢባዳ ሊሰሩበት ይሄ ችግር ባልነበረው ግን በዛች ቀን የሚያመልኩት አካል አላቸው ወይ የሚደገፉበት ድጋፍ ያደረጉት አካል አለላቸው። እነዚህ ሰዎች እኮ ተቅዋ አለኝ አላህን እፈራለሁ ብሎ ይናገራሉ። አረ አንዳንዶቹ ደግሞ ደፋሮች ናቸው፣ መስጂድ ላይ ማይክ ይዞ ይናገራሉ። አረ አንዳንዶቹ ደፋሮች ናቸው፣ ሚዲያ ላይ ወጥቶም ቀጥታ ወደ አላህ የሚያዳርሱን ስልክ ደውለን አላህ የምናገኝባቸው ወልዮቻችን ናቸው ብሎ ይናገራሉ። ይህ ከሆነ ፉርሽ ነው። እንደዚህ አይነት ተቅዋ አይደለም፣ ሽርክ ነው። የጀሃነም ሙሽራን የሚያደርግሽ ወላጆች፣ እናቶች፣ አባቶች፣ ወንድሞች እንጠንቀቅ። ዋነኛው ተቅዋችን ከምታረጋግጠው ዋናዋ አንኳራ ነጥብ ደግሞ ተውሂድ ነች። ወላጆቻችን አሉ 70 ዓመት 80 ዓመት 85 ዓመት 90 ዓመት 100 ዓመት የደረሱ ከመስጊድ ማይጠፉ ጠጋ ስትሏቸው ግን የሆነ ነገር ሲያስደነግጣቸው አባብዬ ይላሉ፣ ኑር ሁሴን አናጅና ይላሉ። ቁርአኑና ኢማናቸው እኩል አይደለም፣ ይለያያል። ግን እስላምን በተነ ስርዓት የያዘ አካል ተውሂድ ያለው አካል ትንሽም ቢሰራ ፍሬያማ ይሆናል። አንዳንድ ገበሬዎች ክፍለ ሀገር የደረቀ መሬት ላይ ያገኘን ብሎ ከከተማ ይሄዱና ብዙ ዘር ይዘራሉ። የነቃ ገበሬ ቦታ ይመርጣል። የበሰለች ቦታ፣ የተረጋጋች የለማች ቦታ ይመርጥና ትንሽ ዘር ይዘራባታል። ሁለቱም ምርት ለማንሳት ይመጣሉ። ሲመጡ በብዛት በትኖ የነበረው ሰውዬ ጠጋ ሲል ከስሯል። ለምን? ቦታ አልመረጠም፣ ዝም ብሎ ነው የበተነው። ያ ጠጋ ሲል ደግሞ አብባለች፣ በደንብ ይዛለች፣ አፍሶ ወደ ቤት ይገባል። ተውሂድ ያላቸው ሰዎች ምርታማዎች ናቸው። ስለዚህ ነቢያቶች በመጀመሪያ የተላኩት ወሂየ ኢፍራዱላሂ ተዓላ ቢልዒባዳ አልከስየም የሉም፣
አብሬቲየም የሉም፣ ቃጥባሪየም የሉም፣ ሶርጋንየም የሉም፣ ኑር ሁሴንም የሉም፣ ናይበሉኝ መዲናም የለም፣ ይውሰዱኝ መዲና የለም፣ በርሶ ተመካውም የለም። ላኢላሃ ኢላላህን በሉ ነጃ ትወጣላችሁ የምትል ቃል ብቻ ነች። ወልቡዕድ አን ሽርክ አንድ ተውሂድ ያለው ሰው ከሽርክ መራቅ አለበት፣ ከሙሽሪክ መራቅ አለበት። ከሽርክም ያስጠነቅቁ ነበረ። ቢላሂ አዘ ወጀል በአላህ ላይ በሚጋራ ማጋራት። ዛሬ ሼኾችን የሚያመልኩ ሰዎች፣ ቀንን የሚያመልኩ ሰዎች ጫት ወደ አላህ አድርሰኝ በአንተ ገብቻለሁ የሚሉ ሰዎችም ይፎክራሉ። ፉከራቸው ግን ከንቱ ነው። አረ አላህ ዘንድ ሳይሆን ዱንያ ያሉ ከእስላም ውጭ ያሉ ሰዎች ራሱ ከንቱ ላይ እንደሆኑ ይናገራሉ። አንዳንዴ ማከውኒ ግን ከንቱ ላይ እንዳለ አያውቀውም። የሚያውቁት ትክክለኛ ሙስሊሞች ናቸው። ቃል አላሁ ተዓላ ወለቀድ በዐስና ፊ ኩሊ ኡመትን ረሱላን አን ዕቡዱ ላህ ወጅተኒቡ ጣጉት። ወለቀድ በዐስና ፊ ኩሊ ኡመትን ረሱላ ይላል አላህ። በእርግጥ በሁሉም ኡማ ላይ በሁሉም ቡድን ላይ መልእክተኞችን ልከናል ይላል አላህ። እነዛ መልእክተኞች ይሄ ረቃይቀል ቁሉብ የሚያነክሱ ናቸው። ሳዲቀል የቂን አስገብቶ ፋሲዱን ማውጣት ነው እያሉ በየመንደሩ ድስትና ወይ የድስት አጋዦችን ዱቄት ተሸክሞ የሚዞሩ ናቸው። ወይም ደግሞ አኽላቅን ለማስተካከል የሚሞግቱ ወይንም ደግሞ ጊዜያቸውን የሚሰውቱ ናቸው። የነቢያቶች የመጀመሪያው ባህሪ አይደለም። ዋና አንኳር ነቢያቶች እሳት ላይ የተወረወሩባት ነጥባለች። ነቢዩላህ ኢብራሂም ስልጣን ሹመትን ፈልጎ አይደለም እሳት ላይ የተወረወሩት፣ ወይ ሀብት ፈልጎ አይደለም እሳት ላይ የተወረወሩት፣ ወይ ለዘራቸው ሲዋጉ አይደለም እሳት ላይ የተወረወሩት። ይቺ ላኢላሃ ኢላላህ አነግሳለሁ ብሎ ጣጉታትን አረግፋለሁ ባሉበት ፊልድ ላይ ነው እሳት ላይ የተወረወሩት። ነቢዩም አለይሂ ሰላቱ ወሰላም የመጀመሪያ ስራቸው መካ ላይ የነበረው ቁሉ ላኢላሃ ኢላላህ ቱፍሊሁ ነበረ። አላህን በብቸኛነት አምልኩ፣ ሽርክና የሽርክ ሰዎችን ራቁ። ይህም የሚመለከው ጌታ ሰማይና ምድር የፈጠረ አልፎ ተርፎ ሰማያትና ምድራቶች ውስጥ ያለውን የፈጠረ ሕይወትን ያለምንም ክፍያ የሰጠ የሆነውን ጌታ አምልኩ ሲሉ ነበር የአላህ ነቢይ አለይሂ ሰላቱ ሰላም ብዙ ጣጣ ይደረስባቸው። ስለዚህ ሁሉም ኡማ ላይ ነቢያቶችን ልከናል አለ። አን ዕቡዱላህ የመጀመሪያው አላህን አምልኩ ነው። ካልከሶ ውጡ፣ ከሰሩጋን ውጡ፣ ከቃጥባሬ ውጡ፣ ካናጅና ውጡ፣ ከጫት በሊታነት ውጡ፣ እንቋይ ቤት ከመንኮሻኮሽና ከመሮጥ ውጡ፣ እጄን ያዙኝ እርሶ ካልደረሱልኝ ማን ነው የሚይዘኝ ከሚለው ውጡ። እንዲህ አይነት ጸያፍ ከሆኑ ነገሮች ውጡና አላህን ብቻ አምልኩ የሚሉ ናቸው ነቢያቶች ሁሉም። የአላህ ነቢይ አለይሂ ሰላቱ ወሰላም ለልጃቸው ዱንያና ዱንያ ከያዘችው ነገር የፈለግሽውን ጠይቅን የምችለውን አደርጋለሁ፣ ነገር ግን ነፍስሽን ግን ከቂያማ ቀን ውርደት አድኝ አሉት ነቢዩ አለይሂ ሰላቱ ወሰላም። አጎታቸው የተለያየ ነገር ሲያደርግላቸው አልነበር እንዴ? ቁርአንን ስንከፍት ሐዲስን ስንከፍት ታሪክ ስንቀራ የምንዘክረው ወይንም ደግሞ የምናወሳ አጎታቸው ለነቢያችን አለይሂ ሰላቱ ወሰላም በጎ ነገር አድርጎ ነበረ። አጎቴ ወይ የነቢይ አጎት ነኝ የነቢይ ዘመድ ነኝ የሚለው አላህ ዘንድ አይሰራም። እኔ እሳቸው ዘመድ ነኝ እሳቸው በገቡበት ጉድጓድ ገብቼ የቂያማ ቀን ነጃ እወጣለሁ የሚባል ነገር የለም። የዛሬ ምስኪኖች አልከሴ በገቡበት ጉድጓድ እገባለሁ፣ አብሬትዬ በገቡበት ጉድጓድ እገባለሁ፣ አልፎ ተርፎ እሳቸው ጀሃነም ከሆኑ ተከትያቸው እገባለሁ ይላል። የጃሂል ፉከራ፣ እስላምን በደንብ የማይረዳ ሰው ፉከራ በዱንያም ያስፎግረዋል፣ በዱንያም እንዲሸወድ ያደርገዋል። ማከውኒ ግን ነብዩ አለይሂ ሰላቱ ወሰላም አጎታቸውን ዝም በሉት ይሂድ በኋላ እኔ አላህ ዘንድ አደርግለታለሁ አላሉም። አጎቴ ወይ እባክህ ይቺን እስላምን ይቺን ላኢላሃ ኢላላህ ተቀበል፣ በዚህች ነጥብ የቂያማ ቀን አላህ ዘንድ ቀርቤ እከራከርልሃለሁ ሲሉት የአያቶችህን የዘመድ አዝማዶችን ሃይማኖት ለቀህ ትሞታለህ ትዋረዳለህ እንዲህ አሉት። አንዳንድ ውርደታም የሆነ ሰው ከሞተ በኋላ ራሱ ለስሙ ይጨነቃል። አማ ትክክለኛ እስላም ላይ ያለ ሰው የስም ግዳይ አስጨንቀው። እስላምን ይዣለሁ አላስኩም፣ የሚቀጥለው ህይወቴ አምሯል አላማረም፣ ይሄ ነው በቃ የሚፈለገው። ይቺን ያዝ ሲሉት ጓደኞቹም ሸወዱት፣ ነፍስያ ሸይጣን ተባብሮ ገደል ከተቱት። ተረከዞቹ ላይ የጀሃነም ፊም ተተክሎለታል፣ ራሱ ይንተከተካል አሉ ነብዩ አለይሂ ሰላቱ ሰላም። አማ የአብሬት ሙሪዶች የአልከሶ ሙሪዶች ስማቸው ሲነሳ ቁርአን ይዘላሉ። በሺራ ወነዚራ የሚለውን ቁርአን ሶማ ወነዚራ ብሎ ይቀሩታል ቁርአኑን። ሀከዛ ሙሪድ የሆነ ሰው እንደዚህ ነው። ከአላህ ቃል ይዋጋል፣ ከነቢዩ ቃል ይዋጋል፣ ከትክክለኛው እስላም ጋር ይዋጋል፣ ግን አያውቀው። ስለዚህ አን ዕቡዱላህ የሚል መልእክት ነው ይዞ የመጡት ሁሉም ነቢያቶች። በመጀመሪያ ወይተኒቡ ጣጉት፣ ጣጉታትን እርግፍ አድርጋችሁ ተው። እስላም ውስጥ መስጂድ ለገባ ሰው ጣጉት ተው ተብሎ ዳዋ ይደረጋል? አዎ ይደረጋል። ነፍስያን ስትከተል ጣጉት ነው።
ገንዘብን ተከትለ እስላምን ስተው ጣጉት ነው። ሼክን እየተከተልከ ቁርአንና ሐዲስ ከተውከና ለዛ ነገር ከተሸነፍከ ጣጉት ነው። ስሜትን ከተከተልከ ጣጉት ነው። ምስትን ተከትለ እስላምን ከተውከ ጣጉት ነው። ህንፃን ተከትለ ንግድን ተከትለ እስላምን ከተውክ ወደ ጣጉት ገብተሃል። አዎ መስጊድ ውስጥ ላሉ ሰዎችም ይነገራቸዋል። በአሁኑ ሰዓት አብዛኛው ከመስጊድ ብቅ የሚሉ ሰዎች ናቸው። ተውሂድ ያቅለሸልሻቸዋል። ወህደው እሽማአዘት ቁሉብ الذين لا يؤمنون بالآخرة على الله አላህ 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 ሲባል በቀልባቸው ችግር ያለባቸው የሆኑ ሰዎች ተቅዋ የሌላቸው ማለት ነው። ቢማዕና አላህን በትክክል የማይፈሩ ሰዎች እሽማአዘት ቁሉብ الذين لا يؤمنون بالآخرة على الله ቀልባቸው ትታመማለች፣ ያማታል፣ ትኮሳተራለች አለ። وإذا ذكر الذين من دونه إذا هم يستبشرون على الله ካላህ ውጭ ያሉ አካላቶች ወሊዮች በሰማይ በረሩ አልከሲዬ አላለፎን አረመኒም ገቦ ተደገፎን ናይበሉኝ መዲና ይውሰዱኝ መዲና አርሄቦ ነቢ አርሄቦ ሲባል ደግሞ ደስ ይላቸዋል አለ። የሙሽሪክ የሙብተዲ ባህሪው እንደዚህ ነው። አላህ እየገለጸው ነው። ስለዚህ አላህን አምልኩ ጣጉትን ራቁ በሚል ነው የላክናቸው ይላል። ይህም ሱረቱ ነህል 36ኛ ወቃል ቀብሊከ ሚን ረሱልን ኢላ ኑሒ ኢለይሂ አነሁ ላ ኢላሃ ኢላ አነ ፈዕቡዱን ከአንተ በስተፊት መልእክተኞችን አላክንም ምን እያሉ ቢሆን እንጂ እኔን ብቻ አምልኩ፣ ከኔ ውጭ ያሉ ነገሮችን ተው፣ ተቅዋችሁን አስተካክሉ፣ እስላማችሁን አስተካክሉ፣ ሰውነታችሁን ከጀሃነም አትርፉ፣ ጸያፍ ከሆነ ነገር ተጠንቀቁ በማለት ነው ነቢያቶችን የላክነው ይላል። ይህም ሱረቱል አንቢያ 25ኛው ቁጥር ላይ ነው ያለው። አልሚዛኑል ሐቂቂ ሊአይ ዳኢን የድኡ ኢለላሂ ተዓላ ለየትኛውም ዳኢ ወደ አላህ ለሚጣራው አካል የጅቡ አየኩነ አወለን በያኑ ተውሂድ በመጀመሪያ ተውሂድን ግልጽ ሊያደርግ ይገባዋል። የተውሂድ ዳዋ የሚጠላ ተውሂድን የማይናገር የአላህን ሐቅ እየደበቀ ነው። የአላህን ሐቅ ከደበቀ ሰው በላይ ዟሊም በደለኛ የለም። አንዳንዶቹ በአላህ ላይ አታጋሩ ብሎ ይዘሉታል። ቀን የሚያመልኩ አካላቶችም ይቀበላሉ። በጫት ወደ አላህ እንዳረሳለን የሚሉ አካሎች ይቀበላሉ። ግን ዝርዝሩ ጋር ሲመጣ ሁሉም ይጣላሉ። መስጊዱ የሱናና የሙብተዲ ተብሎ ይከፈላል። የከፈላቸው እኮ መስጂዱ ራሱ አይደለም። መስጂዱ ያው ግድግዳ ነው፣ ያው መሬት ነው፣ ያው ማይክ ነው፣ ያው ምንጣፍ ነው። ግን የከፈላቸው አቂዳ አለ። እነዛ አካላቶች መውሊድን እንጨፍራለን፣ ናይበሉኝ መዲና እንላለን፣ አርሄቦ ነቢ ብለን መስጊዳችን ላይ ተነስተን ነብዩን ተቀብለን እንሸኛለን ሲሉ ይህማ ከቁርአን ከሐዲስ ውጭ ነው፣ ሽርክ ነው እያሻረካችሁ ያላችሁት ሲላቸው ይበተናሉ። እንዲህ አይነት ዳይ ነው የሚፈለገው። በመጀመሪያ ደረጃ ተውሂድን ግልጽ የሚያደርግ ይህ የነቢያቶች ስራ ነው። የነቢያቶች ተከታዮች የእንቁ የሆኑ ስማቸው በእስላም በጥሩ የሚወሱ ዓሊሞችና በጥሩ የሚወሱ ሰሃቦች፣ በጥሩ የሚወሱ ታቢዮች፣ በጥሩ የሚወሱ አትባው ታቢዮች ስራ ነው ይሄ አለዚ ወ ኢፍራዱላሂ ተዓላ ቢልዒባዳ። ያም ደግሞ ተውሂድ የሚባለው ሱፊይም ተውሂድ ነው ያስኩት ትላለች፣ ኢኽዋንም ተውሂድ ነው ትላለች። የሱፊ ተውሂድ ከሼኾች ጋር የተንጠለጠለ ነው። የኢኽዋን ተውሂድ ከስልጣንና ከተለያዩ ነገሮች የተያያዘች ነው። የተብሊግ ተውሂድ ከተለያዩ ከሙሪድነት የተያያዘ ነው። ይሄ አይደለም ተውሂድ የተፈለገበት። ኢፍራዱላሂ ተዓላ ቢልዒባዳ አላህን በኢባዳ መነጠል፣ እጅን አንስተ የምትጣራው ጥሪ ለአላህ፣ የምታደርገው ሐጅ ለአላህ፣ የምትሰጠው ዘካ ለአላህ፣ የምትዘክረው ዝክር ለአላህ፣ የምታደርገው ዳዕዋ ለአላህ፣ የምትቀራው ቅራት ለአላህ፣ የምታስቀራው ቅራት ለአላህ፣ ሁሉ ነገር ዒባዳ ለአላህ ስታደርግ ያኔ ትለያለህ ከነዚህ አካላቶች። ወተሕዚር ሚነ ሽርክ ከሽርክም ማስጠንቀቅ አለበት፣ በተለይ ሰለፊዬ የሆነ አካል። ወቢሃዛ ነዕለሙ አነ ፊረቀ ዳላ በዚህ እናቃለን ጠማማ የሆኑ ፍርቃዎች ከሱፊያ ወተብሊግ ሱፊዮችን የመሰለ ተብሊጎችን የመሰለ ወልኢኽዋን ወገይሪሃ ሌሎችም ቢሆን ካለፉ መንሀጅ አልአንቢያ የነቢያቶችን መንሀጅ አካሄድን ስተዋሉ። በምን ፊ ዳዕወት ኢለላሂ አዘ ወጀለ ወደ አላህ በመጣራት ረገድ ላይ ስተዋሉ። ተብሊጎች ብታዩ ሁሌ ረቃይቀል ቁሉብ ሁሌ መንዘለል በርደይኒ ደኸለል ጀነ አብሬት ከአጥባሬ ብትሄዱ አንድ ሱና ለመጨረስ አፋቸው ላይ የያዙትን ጫት ይዞ ነው የሚቆሙት። መንዘለል በርደይኒ ደኸለል ጀነ ናም የነቢዩ ዐለይሂ ሰላቱ ወሰላም ሰይ የሆነ ሐዲስ ነው። አቂዳ ሳይኖረው ሁለት ሰላቶች የብርዳማ ሰላቶች ሳይቀር ሌሊቱን በሙሉ ቢሰግድ ይጠቅመዋል እንዴ? አይጠቅመው። ዋናው መጀመሪያ ተውሂዱን አቂዳውን አላስተካከለም። ሁሌ ተብሊጎች ረቃይቀል ቁሉብ ወደ መስጊድ ማምጣት፣ መስጂድ ውስጥ አይጥ ቢገባ ይበትነዋል። እንደዚህ አይነት ግሩፕ ለምን አቂዳ የለውም፣ ተውሂድ የለውማ። ሱፊዮችም ለህዝቡ ይዘረግፋሉ። ስለ ጠሃራ በጣም ትኩረት አድርጎ ያስተምራሉ። ሁሌ ልብሳቸውን ቆሻሻውን እንኳን ባይነካው የነካው ይመስላቸውና ያጥቡታል። ወደ ተውሂድ ብትመጡ ተውሂድን አይወዱም። እንደዚህ ናቸው። ኢኽዋኖችስ ተውሂድ ሰው ሲባል ሙስሊሙን ከፋፈላችሁት ይላሉ። ለምን? ኢኽዋኖች ስር ሱሩሪ፣ ቁጥቢ፣ አህባሽ፣ ተብሊግ
ሁሉም ፍርቃ ተሰብስበዋል ተውሂድ ነው ብሎ አንድ ዳዕዋ ቢያደርግ ያንጎራጉራሉ የተቀመጡ ሰዎች ከፊሉ ተነስቶ ይወጣል አይመቸውም ተውሂድ የምትለው ነገር ናም ትክክል ነው ይላል ግን ከኢትዮጵያ ህዝብ ጋር ከጀው ጋር አብሮ አይሄድም ይሉሃል ወገይና ሌሎችም خالፉ منهج الانبياء في الدعوه الى الله تعالى ወደ አላህ በመጣራት ረገድ ላይ فإن هذه الجماعات እነዚህ ጀማዓዎች تركزوا على جمع الناس سبسب ነው የሚሉት ሰብስብ ሁሌ ሰዎችን ሰብስብ መስጊዱ ይምላ መድረሳው ይምላ አስገቡት ይላሉ ገብቶ ሲሄድ ይድረግ ይግባ በቃ አይመለከተንም እኛ የቁጥር ብዛት ነው የምንፈልገው እንጂ ሌላው አያስጨንቀንም ይላሉ አንዳንዴ ሲመቻቸው ደግሞ ሚዲያ ላይ ይወጡና ኢትዮጵያ ውስጥ ያለው ሁሉ ሱንይ ነው ወደዳችሁም ጠላችሁም ብሎ ይናገራሉ ከፈለጋችሁ ደግሞ አነ ሱፊ ወብኑ ሱፊ ብሎ ይናገራሉ ሰዎችን እንሰብስብ ይላሉ ማ اختلاف عقيدتهم ይላሉ የአቂዳ ልዩነት እንኳን ቢኖራቸውም ዝም በሏቸው በቃ ይሰብሰብ ይላሉ ولا يهمهم امر التوحيد የተውሂድ ጉዳይ አያስጨንቃቸው የሚያስጨንቃቸው ወንበር ነው የሚያስጨንቃቸው ሀብት ነው የሚያስጨንቃቸው ሰዎች ዘንድ በአጠቃላይ መወደድ አንድ ሰው እንኳን እንዲጠላቸው አይፈልጉም የተውሂድ ጉዳይ አያስጨንቃቸውም وهم يجهلون دعوة الانبياء በጣም የሚገርመው በጣም የሚያጅበው ገርሞ የሚገርመው ደንጎ የሚደንቀው የአንቢያዎች ዳዕዋ አደራረግም ደግሞ ይጠፋባቸዋል ولهذا يقولون ለዚህ ነው ደግሞ የሚሉት ሁሌ እስላም የያዘ እስላም ኩፍር የያዘ ካፊር ሱና የያዘ ሱኒ ቢዳ የያዘ ካን ሙብተዲ የሚለው ነገር ያመጡትና ታዕሊቅ ያደርጉበታል እነዚህ ሙስሊሙን የሚከፋፍሉ ናቸው ይላሉ ይናገራሉ لا تفرقوا المسلمين ሙስሊሞችን እንዳትከፋፍሏቸው ይላሉ በምን باسم السلفية ይላሉ በሲንና በሷድ በሁለት ፊደሎች ሰውን አትለያዩ ሲንና ሷድን ደግሞ ቀብረን መተናል አላሉም እንዴ መቼውንም መቅበር አይችልም ኢትዮጵያ ላይ ብትቀብሩት ከሳውዲ ብቅላል ከለታት አንድ ቀን ወይ ከዱባይ ወይ ከቱርክ ወይ ደግሞ ከተለያየ ሀገር ብቅላል ሌላ ጊዜ ሌላ ጀግና ይዞት ብቅላል እነዚህ አካላቶች ሁለቱም ፊደሎች ሰውን የሚከፋፍሉ ፊደሎችን ቀብረን አላብቅቷል ሲሉ ነበር ያላህ ቃል መቼውንም ሊያበቃ አይችልም باسم السلفية والصوفية አያችሁ ሱፊይና ሰለፊይ በሚል ህዝቡን አትከፋፍሉ ዝም ብላችሁ ረቃይቀል ቁሉብ ዳዋ አድርጉ ይላሉ ወይንም ደግሞ ሙመያዎች መስጂድ ሲያስገቧቸው ኡማውን ላትከፋፍሉ ይሏቸዋል ምን ማለት ነው መከፋፈል ሲሉት ሰለፊይ ሱፊ የሚለው ከመላስ ልታስወግድ ይሉታል መጀመሪያችን አስወግዶ ነው የሚገባው ከዛ በኋላ ምን ይላል ትናንሽ ክታቦችንም ታቆማለህ ይሉታል እሱ ሹራ አድርጎበት ይመጣና ልክ ናችሁ ኪታቡ ተውሂድ ሌሎች ኪታቦችም ከቁርአን ከሐዲስ ወጥቶ ነው እንጂ የተጻፉት ሌላ ከሰማይ የወረዱ አይደሉም ብሎ በዛው ሲስተም ይገባል በዛው ይጠፋል ያቆመዋል ሀከዛ እንደዚህ ነው የምትሸወዱት ወኩሉና ሙስሊሙን ይላል ሁላችንም ሙስሊሞች ነን ይላል አላህን የሚያመልክ ሙስሊም አዎ ሙስሊም ነብዩ የሚከተል ሙስሊም አዎ ሙስሊም አላህና አብሬትየን አላህና ቃጥባርየን አላህና ነብዩን አላህና ቀንን እኩል የሚያደርገው ሙስሊም ከነዚህ አንድ ይሆናል እኩል አይሆንም መቼውንም አይሆንም ወማ هو الاسلام ምን ማለት ነው እስላም فقد فسر النبي صلى الله عليه وسلم يا الله نبي عليه الصلاه والسلام ترجموت الاسلام الاسلام بعباده الله وحده لا شريك له اسلام ማለት አላህን ብቻ ማምለክ ነው በአላህ ላይ ያለ ማጋራት ብሎ ፈስሮታል وذلك في الحديث المتفق عليه ይህንንም የአላህ ነብይ ቡኻሪና ሙስሊም በዘገቡት ሐዲስ ላይ ነው የተናገሩት من حديث جبريل المشهور ከታወቀው ከሆነው ሐዲስ ላይ قال رسول الله صلى الله عليه وسلم የአላህ ነብይ እንዲህ ይላሉ الاسلام እስልምናው የሚጸድቀው ነብዩ ያስቀመጡትን ነገር ሲተገብር ብቻና ብቻ ነው እስላም ሲባል ያላህ ነብይ ተረጎሙት የሚሸወዱ አካሎች ስላሉ የተጠቀመ ይጠቀሙበታል የተጎዳ ይጎዳል አንተ አቡደላህ አላህን ማምለክ ነው እስላም ብሎ ማለት ወላ ቱሽሪከ ቢሂ ሸይአ አሉ ነብዩ እስላም የሚባለው አላህን በብቸኛነት ማምለክ በአላህ ላይ ያለ ማጋራት ነው አሉ ወቱቂሙ ሰላተል መክቱባ አሉ ግዴታ የሆነችዋን ሰላት ማቃቆም ነው አሉ ሐዲሱ ያው ረጅም ነው ከሪሳችን ጋር የሚሄደውን ብቻ ነው የምጠቅስላችሁ ወከይፈ የጅተሚው እንዴት ሊሰበሰብ ይችላል ማን ያዕቡዱላህ ወህደሁ አላህን በብቻ የሚያመልክ ሰው ላ ዩሽሪኩ ቢሂ በአላህ ላይ ምንም የማያጋራ አካል ወየተቢዑ ረሱል መልእክተኛውን የሚከተል ወማ ማን ያዕቡዱ ገይረላህ አላህን በብቸኛነት የሚያመልክ አካል አላህን በብቸኛነት ማምለክ ትቶ ሌላን አካል ከሚቀላቅል አካል እንዴት አብሮ ሊሆን ይችላል ሊሆንም የማይችል አሳፋሪ የሆነ ነገር ነው ወየስተጊዝ ቢልአውሊያ አውሊያዎችን እስትጋሳ ያደርጋል ናይበሉኝ መዲና ይውሰዱኝ መዲና ይላሉ ይጨፍራሉ ወይ አብሬትዬ ይድረሱልኝ ይላል ኑር ሐውሴን ይላል አልከስዬ አላለፎን ሐረመኒም ገቦን ተደገፎን ይላል ያልከሳባ አልሞቱም ሐረማቸው ላይ ገብቶ ተደግፎ የህዝቡን ሁኔታ ቼክ ያደረጉ ነው ይላል ወደ ጉራጌም ወደ ቀቤናም ብትሄዱ ደግሞ አባ በጥራራሁ ይላሉ እስላምን በስነ ስርዓት ያልተረዳ ሰው አብሬት አካባቢ አናጅና ኑር ሐውሴን አካባቢ አፈር እየበላ ህይወቱን ጨርሶ ወደ አኺራ ይሄዳል በዛው ሐጅ ምትሄዱ ሰዎች ዳይሬክት ሐጅ ምትሄዱ ከሆነ ሐጃቱ ችግር አይደለም መጀመሪያ ኑር ሐውሴንን ዘይሩ ይሉ የለ እንዴ ያላህ ነብይ አለይሂ ሰላቱ ወሰለም ከእስላም መሰረት ብሎ ያስቀመጡትን ነገር ሲኒዱ ወይስተጊቱነ ቢልአውሊያ
በአውሊያዎች በጫት በቅጠል ትጋሳ ያደርካሉ። ወየብተዲኡነ ፊ ዲንላህ በአላህ ዲንም አዳዲስ ነገር አመጣሉ። መውሊድ ቢድዓ ነው። ነብዩ አልሰሩትም፣ ሰሃቦች አልሰሩም፣ አቡበክር፣ ዑመር፣ ዑስማን፣ አሊ አልሰሩም። ከቅርብ ጊዜ በኋላ የተጀመረ ጅምርት ነው። መውሊድ ጫት ነው። መውሊድ ዳንስ ነው። መውሊድ ሴትና ወንድ መቀላቀል ነው። እስትጋሳ ሽርክ ያለበት ነው። መውሊድ ኩፍር ነው እንጂ እስላም አይደለም። ወየብተዲኡነ ፊ ዲንላህ በአላህ ዲን ላይ አዳዲስ ነገር ይጨምራሉ። እነዚህ ከትክክለኛው ተቅዋ ያፈነገጡ ሰዎች። ወቀድ ፈሰረ ሰሃቢዩል ጀሊል አብዱላህ ኢብኑ መስዑድ ረዲየላሁ ተዓላ አንሁ አተቅዋ ፊ ቀውሊሂ ተዓላ አላህ የገለጸውን ያ አዩሃልሙስሊሙን ያ አዩሃለዚነ አመኑ ተቁላህ እናንተ ያመናችሁ ሰዎች አላህን ፍሩት። ሐቀ ቱቃቲ ተገቢ የሆነውን ፍራት ፍሩት። ወላ ተሙቱነ ኢላ ወአንቱም ሙስሊሙን አላህ ጣፋጭ የሆነውን ተቅዋ ጣፋጭ የሆነውን እስትቃማ ጣፋጭ የሆነውን ሐጅ ጣፋጭ የሆነውን ሰላት ጣፋጭ የሆነውን ዘካ ጣፋጭ የሆነውን ዝክር ይዛችሁ ካልሆነ በስተቀር ወደ እኔ እንዳትመጡ እያለ ነው አላህ። ኢላ ወአንቱም ሙስሊሙን ለአላህ እጅግር የሰጣችሁ ካልሆነ በስተቀር ይላል አሊ ኢምራን 102 ቁጥር። ሐቀ ቱቃቲ የሚለውን ሲፈስር አዩጣ ፈላ ዩዕሳ አለ። አላህ እሺ ሊባል ነው ላይታመጽ። ስለ ተቅዋ በጥሩ መንገድ የተብራራው የአብዱላህ ኢብኑ መስዑድ ነው። አላህ እሺ ሊባል ነው ላይታመጽ። ወዩዝከር ፈላ ዩንሳ አላህ ደግሞ ሊወሳ ነው ላይረሳ። ወዩሽከር ፈላ ዩክፈር አላህ ሊመሰገን ነው። አይን ያለ ክፍያ፣ ጆሮ ያለ ክፍያ፣ ብዙ ነገሮችን ያለ ክፍያ ሰጥቶናል። አላህ ይሄን ሁሉ ጸጋ ሰጥቶ መረሳት የለበትም መወሳት አለበት ይላል። መካድ የለበትም ይላል። አኽረጀው ጠበሪ ኢማም ጠበሪ 7ኛው ሙጀለድ 65ኛው ቁጥር ቢሰነድን ሰሂህ በሆነው ሰነድ ላይ ጠቅሶታል ይላል። አን አቢ ዘር ረዲየላሁ ተዓላ ዐንሁ ቃለ ቃለ ረሱል ሰለላሁ ዐለይሂ ወሰለም ኢተቂላህ ሐይቱማ ኩንተ አሉ ነብዩ ዐለይሂ ሰላቱ ወሰላም። የትም ብትሆን አላህን ፍራዋል። ወአትቢል ሰይየተል ሐሰና ጸያፍ የሆነ ነገር ስትሰራ ደግሞ በጎ ነገር አስከትል። ሳናቅም አውቀንም የምንሰራቸው ጸያፍ የሆኑ ነገሮች አሉ አላህን የሚያስቆጡ፣ በጎ ነገር አስከትልባት ይላል። ተምሁዋ ታብሳታለች ይላል። ወኻሊቅ ናስ ቢኹልቅን ሐሰን ሰዎችንም በበጎ ስነ ምግባር ተናኖራቸው ይላል። ትክክለኛው አላህን መፍራት የምትለዋን በዋነኛው በአንጋፋው ተውሂዳችን ልንገልጽም ለሌሎችም ልናስተላልፍ ከሽርክ ልናስጠነቅቅ ይገባል እላለሁ። جعلني الله وإياكم من الذين يستمعون القول فيتبعون أحسنه. والسلام عليكم ورحمة الله وبركاته.